ሰላም ተማሪዎች እንዴት ናችሁ? ዛሬ የምንመለከተው የግሬድ 12 ጂኦግራፊ የማትሪክ ጥያቄዎች የተዘጋጁ ጥያቄዎችን አብረን እንመለከታለን። በምንመለከትበት ሰዓት ላይ እያንዳንዱን ምርጫ ላይ ያሉትን ጥያቄዎች መልሱንና ለምን ሌሎቹ መልስ እንዳልሆኑ አብረን እንመለከታለን። ሲቀጥል ደግሞ አንዳንድ ነገሮችን ደግሞ በራሳችሁ ደግሞ በደንብ ዲፕ ሰጣችሁ ደግሞ እያንዳንዱን ርዕስ ግልጽ ያልሆነላችሁ ርዕስ ደግሞ በደንብ ዲፕ አድርጋችሁ ማንበብ አለባችሁ ማለት ነው። ከመጀመሪያ ጥያቄ በምንጀምርበት ሰዓት ላይ የመጀመሪያ ጥያቄ የሚላል which of the following is not a tool commonly used in geographic analysis። ስለዚህ ብዙ ጊዜ የማትሪክ ጥያቄ ላይ የምንሸወደው ጥያቄውን ስለማንረዳው ነው። መጀመሪያ ጥያቄውን ምን ሊል እንደፈለገ እንረዳና ከዛ ላይ ምርጫዎቹን እናነባለን ማለት ነው። ምንድነው እያልን ያለው በጂኦግራፊክ አናላይሲስ ጊዜ በዋነኝነት የማንጠቀመው ቱል የትኛው ነው? A GIS ወይ ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም፣ B GPS ግሎባል ፖዚሽን ሲስተም፣ C ሪሞት ሴንሲንግ፣ D ስቴቶስኮፕ። ስለዚህ አሁን ይሄን ጥያቄ የባዮሎጂ ተማሪዎች ቢሆኑ በቀላሉ ይመልሱት ነበር። ለምን ስንል ከነዚህ ከተዘረዘሩት ምርጫዎች ውስጥ የምትለየው አንዷ ነች። እሷን ደግሞ D ስቴቶስኮፕ የምትለው ነች። መልሱ የዚህ ጥያቄ D ስቴቶስኮፕ የሚለው ነው። ለምን ስንል ስቴቶስኮፕ የሚለው ይሄ ሜዲካል ኢንስትሩመንት ሲሆን የሚያገለግለውም ደግሞ ዶክተሮች ወይ ደግሞ ነርሶች ፔሸንት በሚመጣበት ሰዓት ላይ የፔሸንቱን የልብ ምት፣ የሳምባ ተነፋፈስ ሂደቱን ለመረዳት ቦዲያቸው ላይ ሳውንድ የሚሰሙበት ሜካኒዝም ጆሮአቸው ላይ አድርገው ልክ እንደ ኤርፎን ጀርባቸው ላይ ወይ ደግሞ ደረታቸው ስር በሚያደርጉበት ሰዓት ላይ የልብ ምታቸው ሊሆን ይችላል ወይ ደግሞ የሳምባ ተነፋፈስ ሂደታቸውን ቼክ የሚያደርጉበት ሜካኒዝም ነው እንጂ የጂኦግራፊክ ወይ ደግሞ የማፕ አናላይሲስ የሚሰራ መሳሪያ አይደለም ማለት ነው። ስለዚህ እዚህ ጥያቄ መልሱ ዲ ነው። ለምን ሌሎቹ አልሆኑም ስንል ደግሞ የመጀመሪያው ለምሳሌ GIS የሚለው ጂኦግራፊክ ኢንፎርሜሽን ሲስተም የሚለው ይሄኛው one of the most important tool ነው። በጂኦግራፊ በጣም ጠቃሚ የሆነ እቃ ነው። ይሄም ደግሞ የሚያገለግለን ለምንድን ነው? ለምሳሌ የተለያዩ ጂኦግራፊካል ኢንፎርሜሽኖችን ስቶር ለማድረግ ያገለግለናል። ማለትም አሁን ለምሳሌ እንደምናውቀው የእርዝ ክረስቱ በተለያዩ ጊዜ ይቀየራል አይደለ? የተለያዩ በሚቀየርበት ጊዜ ያን የሚቀየር ሂደት ኢንፎርሜሽኑን ምን ያደርግልናል ማለት ነው? ስቶር ያደርግልናል። ሲቀጥል ደግሞ ማፕን አናላይዝ ማድረግ ይችላል እና ደግሞ የተለያዩ ሎኬሽኖችን ኮምፔር ማድረግ ይችላል። ስለዚህ GIS ወይ ደግሞ ጂኦግራፊክ ኢንፎርሜሽን ሲስተም ጂኦግራፊካል አናላይሲስ ለማድረግ ከምንጠቀምባቸው አንዱ ወሳኝ እቃ መካከል አንዱ ነው ማለት ነው። ሁለተኛ ደግሞ GPS ነው። GPS ደግሞ ያው እንደምናውቀው ሳተላይት ቤዝድ የሆነ ናቪጌሽን ነው አይደለም? አሁን ለምሳሌ እንደምናውቀው ትልቅ የጂፒኤስ አንዱ አካል ለምሳሌ ጉግል ማፕ ነው። ጉግል ማፕን በመጠቀም ወደ ተለያዩ ቦታዎች ወደማናውቃቸው ቦታዎች መንቀሳቀስ እንችላለን። ጋይድ እያደረገን ጉግል ማፑ ማለት ነው። ጉግል ማፑ ጋይድ ያደረገን በውስጡ ምን ስላለ ነው? GPS ስላለ ነው። ያ GPS ሳተላይት ቤዝድ ነው። በሳተላይት ሆኖ የተለያዩ መንገዶችን አናላይዝ በማድረግ እኛን ጋይድ ያደርገናል ማለት ነው። ስለዚህ ይሄኛውም አንዱ ጂኦግራፊክን አናላይዝ የሚያደርግ መሳሪያ ነው ማለት ነው። ሶስተኛው ደግሞ ሪሞት ሴንሲንግ ነው። ሪሞት ሴንሲንግ ስንል ይሄ ደግሞ የተለያዩ ኢንፎርሜሽን እርዝ ሰርፌስ ላይ ወይ ደግሞ ይሄ የመሬት ምድር ላይ የሚከናወኑ ነገሮችን ሳይነካ ዊዛውት ተቺንግ ኢንፎርሜሽን ኮሌክት በማድረግ ምን ያደርጋል ማለት ነው? እንትኖችን ይሄ ፕሪዲክቶች ማስቀመጥ ይችላል። ለምሳሌ ጎርፎችን፣ ጎርፍ የውሃ የዝናብ ጎርፍ ሲፈጠር፣ ድርቅ ሲፈጠር፣ ይሄ ፎረስት ላይ ወይ ደግሞ ጫካ ላይ እሳት ሲፈጠር ምን ማድረግ ይችላል ማለት ነው? ይሄ ነገር ዲቴክት ማድረግ ይችላል ማለት ነው። ስለዚህ በምርጫችን ላይ ለየት ያለ ያገኘነው ማለት ነው ስቴቶስኮፕ ነው። ስቴቶስኮፕ ደግሞ ቀደም እንዳወራነው ሜዲካል ኢንስትሩመንት ነው እንጂ ጂኦግራፊካል አናላይሲስ ለማድረግ የምንጠቀምበት እቃ አይደለም ማለት ነው። እሺ ሁለተኛ ጥያቄ ስንመለከት which branch of geography primarily deal with the study of earth physics? Which branch of geography primarily deal with the study of earth physical feature and natural process? ስለዚህ የጂኦግራፊ ብራንች ነው፣ አንድ አካል ነው። በዋነኝነት የሚያጠናው ደግሞ ስለ ምድር ፊዚካል ፊቸር እና ደግሞ ናቹራል ፕሮሰስ ነው። ስለዚህ ከነዚህ ከሚሰጡ ምርጫዎች ውስጥ ስለዚህ የሚያጠና ማን ነው ሐሳቡ? A ሂዩማን ጂኦግራፊ፣ B ፊዚካል ጂኦግራፊ፣ C ኢኮኖሚክ ጂኦግራፊ፣ D ፖለቲካል ጂኦግራፊ።
ስለዚህ የዚህኛው ጥያቄ ደግሞ ትክክለኛ መልስ የሚሆነው ማለት ነው ፊዚካል ጂኦግራፊ የምንለው ነው። ለምንድነው ፊዚካል ጂኦግራፊ የምንለው ስንል ፊዚካል ጂኦግራፊ የሚያጠናው ስለ ናቹራል ኢንቫይሮንመንት ነው ወይ ደግሞ ስለ ተፈጥሯዊ ስለሆነ አካባቢ ነው። ለምሳሌ ስለ ማውንቴን፣ ሪቨር፣ ኦሽን እንደዚህ የመሳሰሉ ስለ ክላይሜት፣ ስለ ቮልካኖ፣ ስለ እሳተ ገሞራ፣ ስለ መሬት መንቀጥቀጥ፣ ስለ አፈር፣ ስለ እንደነዚህ አይነት ነገሮች የሚያጠና ማለት ነው ፊዚካል ጂኦግራፊ ይባላል። ሶ ጥያቄው ደግሞ የሚያወራው ስለምንድን ነው? ስለ ኤርዝ ፊዚካል ፊቸር አይደለም ወይ ደግሞ ናቹራል ፕሮሰስ። ሶ ስለ ማውንቴን፣ ስለ ውሃ፣ ስለ ኦሽኖች፣ ስለ ባህሮች የሚያጠና ከሆነ ስለ ናቹራል ፕሮሰስ የሚያጠናው ማለት ነው ፊዚካል ጂኦግራፊ የምንለው ነው። ግን ሌሎቹ ለምን አይሆኑም ስንል ለምሳሌ ሂውማን ጂኦግራፊ የምንለው ስለ ሰው የሚያጠናው ስለ ፒፕል ወይ ደግሞ ስለ እነዚህ ፒፕሎች የሚያደርጉት አክቲቪቲ፣ ለምሳሌ ከአንድ ቦታ ወደ ሌላ ቦታ መፍለስ ሊሆን ይችላል፣ ባህል ሊሆን ይችላል፣ ወይ ደግሞ አሰፋፈር፣ አኗኗር። ለምሳሌ አንዳንድ ቦታዎች ላይ ጥቅጥቅ ያለው የአኗኗር ሂደት አለ፣ አንዳንድ ቦታ ደግሞ ዘርዘር ያለ የአኗኗር ሂደት አለ። ለምን የሚለው የሚያጠናው ዋናው ሂውማን ጂኦግራፊ የሚባለው የጂኦግራፊ ብራንች ነው ማለት ነው። ኢኮኖሚክ ጂኦግራፊ የምንል ደግሞ ስለ ኢኮኖሚው ነው። ለምሳሌ ስለ አግሪካልቸር ሊሆን ይችላል፣ ኢንዱስትሪ፣ ትሬድ፣ እነዚህ ነገሮች ኢኮኖሚ ላይ ምን ኢምፓክት አላቸው የሚለውን ነገር የሚያጠናው ማለት ነው ኢኮኖሚክ ጂኦግራፊ ነው ማለት ነው። ሌላኛው ደግሞ ፖለቲካል ጂኦግራፊ ነው። ይሄ ፖለቲካል ጂኦግራፊ ደግሞ ስለ ካንትሪ፣ ስለ ሀገራቶች፣ ስለ ድንበር፣ ስለ መንግስት፣ እያንዳንዱ ሀገራቶች ያላቸው ኢንተርናሽናል ሪሌሽንሺፖች፣ እነዚህ የሚያጠናው ደግሞ ማለት ነው ፖለቲካል ጂኦግራፊ ነው ማለት ነው። ሶ በዚህ ምክንያት የዚህ ትክክለኛ መልስ የሚሆነው ፊዚካል ጂኦግራፊ የሚለው ይሆናል ማለት ነው። አንቺ ሶስተኛ based on the definition of geography which scholar stated geography is a science concerned with the rational development and testing of theories that explain and predict the septal distribution of phenomena on the earth surface ይላል። ስለዚህ የዚህ ትክክለኛ ሐሳብ ምንድነው? አሁን ያወራውላችሁ ዴፊኒሽን አለ። ማለትም ይሄ ጂኦግራፊ is science concerned with the rational development and testing of theory that explain and predict the septal distribution of phenomena on the earth surface የሚለው ዴፊኒሽን የማን ሐሳብ ነው የሚል ነው። አሁን ይሄንን ጥያቄ ጭራሽ ካልተነበበ ሊከብድ ይችላል ወይ ካልተገመተ በስተቀር ፈተናው ላይ ስንቀመጥ። ስለዚህ ይሄ እንደዚህ ዴፊኒሽኖች ስናገኝ ግዴታ መነበብ አለባቸው ማለት ነው። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሲ ይትስ የሚለው ምርጫ ይሆናል ማለት ነው። ሶ ይሄኛው ያው ይትስ ያለው ምንድነው? ጂኦግራፊ ሳይንስ ነው። ስለ ኤክስፕሌን ያደርግልናል ወይ ደግሞ ፕሪዲክት ያደርግልናል። ስለምንድነው ፕሪዲክት የሚያደርግልን? ስለ ሴፕታል ዲስትሪቢዩሽን ፕሪዲክት ያደርግልናል ማለት። ሶ ሴፕታል ዲስትሪቢዩሽን ደግሞ በውስጡ ሁለት ነገሮችን ይዛል። ስለ ናቹራል እና ሂውማን ፊኖሚና ይላል ማለት ነው። ስለዚህ ጂኦግራፊ የምንለው ፕሪዲክት ያደርጋል። አንድ ነገር ከመፈጠሩ በፊት መገመት ይችላል። በዛ ላይ ደግሞ ግምቱን ደግሞ ኤክስፕሌን ማድረግ ይችላል። ጂኦግራፊ የምንለው ሳይንስ ነው። ሶ ምንድነው ፕሪዲክት የሚያደርገው? ስለ ሰው ልጅና ስለ ተፈጥሮ ያለውን ዲስትሪቢዩሽን ሴፕታል ዲስትሪቢዩሽን ምን ያደርጋል ማለት ነው? ፕሪዲክት ማድረግ ይችላል። ስለ በዋነኝነት ይትስ ፎከስ አድርጎ ያወራው ስለምንድነው? ሴፕታል ዲስትሪቢዩሽን የሚለው ኮንሰፕት ነው ማለት ነው። ሶ ይሄን ጥያቄ ደግሞ ይሄንን ሐሳብ ይነበብ በሌላ ጥያቄ ደግሞ እዚሁ ላይ እናገኘዋለን በዚህ ቪዲዮ። ሶ ሌሎቹ ለምን አልሆኑም ስንል ለምሳሌ አሌክሳንደር ቮንን ስንመለከት አሌክሳንደር ቮን እንደምናውቀው ፋዘር ኦፍ ሞደርን ጂኦግራፊ የሚባለው ሶ እንዳትረሱ who is the father of modern geography ተብሎ እንኳን የመጣ ጥያቄ ላይ ማን ነው? አሌክሳንደር ቮን ይሆናል ትክክለኛ ጥያቄ መልሱ ማለት ነው እንጂ ስለ ስፔሲፊክ የሆነ ጂኦግራፊካል ዴፊኒሽን አልተናገረም አሌክሳንደር። ሲቀጥል ደግሞ ኢራቶስነስ ስንመለከት ደግሞ who is the first person use word geography የሚለውን ነው። ለመጀመሪያ ጊዜ ጂኦግራፊ የሚለውን ቃል የጠራው ማን ነው ማለት ነው? ኢራቶስነስ ነው ማለት ነው እንጂ ዴፊኒሽን አልተናገረም። ሲቀጥል ደግሞ ስለ ኦክስፎርድ ዲክሽነሪ ላይ ስንመለከት ደግሞ አሁን በተወራው መልኩ ወይ ደግሞ ስለ ስኮላር አልተወራም። ይሄ በዚህኛው ዴፊኒሽን ዙሪያ ላይ አልተወራም ማለት ነው። ሶ የዚህኛው ጥያቄ ትክክለኛ መልስ ያው ይትስ ነው። ይሄኛውን ጥያቄ እንደነገርኳችሁ ያው ካልተነበበ አይመለስም ወይ ደግሞ መገመት ነው ፈተና ላይ። ምክንያቱም መገመት ስንል ያው ሳይንቲፊክ ግምቶች አሉ። አሁን ለምሳሌ ኢራቶስነስ እንደምናውቀው ጂኦግራፊ ብሎ ተርም ያወጣ ነው እንጂ ዴፊኒሽን ያወጣ ሰው አይደለም። እንተዋለን
ይሄ ኦክስፎርድ ዲክሽነሪ ደግሞ ስለ ስኮላር አያወራም። ዲክሽነሪ ምንድነው የሚያደርገው? መተርጉም ነው አይደል አንድ ነገር። ስለዚህ ይሄ ዴፊኒሽን አያወጣም፣ እሱንም እንተዋለን። ሲቀጥል ደግሞ አሌክሳንደር ቮንን ስንመለከት ደግሞ እሱ ደግሞ ፋዘር ኦፍ ሞደርን ጂኦግራፊ ነው እንጂ ዴፊኒሽን አውጪ አልነበረም በሰዓቱ። ማለትም አሁን ለምሳሌ በፊዚካል ጂኦግራፊ ላይ ትልቅ አስተዋጽኦ ያደረገ ሰው ነው አሌክሳንደር ቮን ማለት ነው። ነገር ግን ስለ ስፔሲፊክ ዴፊኒሽን አልተናገረም። ሶ ማን የቀረው? ይትስ ነው። ሶ ሊሆን የሚችለው ይትስ ነው ብለን ልንገምት እንችላለን ነው ሌሎቹን ካወቅናቸው። ግን በዋነኝነት ይጤ ካልተነበበ አይመለስም። እሺ አሁን ቅድም ስለ ሴፕታል ዲስትሪቢዩሽን አውርተን ነበር፣ እዚህ ጋር እናወራበታለን ማለት ነው። ያው አስቀድሜ መልሱን ነገርኳችሁ። which concept in geography refers to the septal arrangement of physical and human phenomena on the earth surface? A. septal distribution, B. septal interaction, C. septal analysis, D. septal integration. ሶ ምንድነው ጥያቄው? ሴፕታል አሬንጅመንት አለ ፊዚካሊ እና ሂውማን ፊኖሚናዎችን በእርዝ ሰርፌስ ላይ። ሶ የዚህኛው ኮንሰፕት ጂኦግራፊ ኮንሰፕት የሚያወራው ስለ ፊዚካል እና ሂውማን ፊኖሚና አሬንጅመንት የሚያወራው የጂኦግራፊ ኮንሰፕት ማን ነው የሚለው። ሶ የዚህ የትክክለኛ መልስ ሴፕታል ዲስትሪቢዩሽን ነው። ቢኮዝ ሴፕታል ዲስትሪቢዩሽን ማለት how people place or features are arranged ነው። እንዴት ሰዎች ወይ ደግሞ ቦታዎች አሬንጅድ ይሆናሉ ብሎ የሚያጠናው የጂኦግራፊ ክላስ ማን ነው ማለት ነው? ሴፕታል ዲስትሪቢዩሽን ነው ማለት ነው። ማለትም አሁን ለምሳሌ ፖፑሌሽን ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ነው። ሬንፎል ዲስትሪቢዩሽን የሚያጠናው ማን ነው? የዝናብ ዲስትሪቢዩሽን ሴፕታል ዲስትሪቢዩሽን ነው። ፎረስት ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ነው። ስለዚህ በእርዝ ላይ ያለውን ፊዚካል እና ሂውማን ዲስትሪቢዩሽን የሚያጠናው ማን ነው? ሴፕታል ዲስትሪቢዩሽን ይሆናል ማለት ነው። ሌሎቹን ስንመለከት ሴፕታል ኢንተራክሽን ይባላል። ለምሳሌ ሴፕታል ኢንተራክሽን በዋነኝነት የሚያጠናው ምንድነው? ስለ ሙቭመንት ነው፣ ስለ እንቅስቃሴ ማለት አሁን ለምሳሌ የሰዎች እንቅስቃሴ አለ አይደል? መፍለስ፣ ከከተማ ወደ ገጠር መፍለስ፣ ከገጠር ወደ ከተማ ወይ ደግሞ ካሉበት ሀገር ወደ ሌላ ሀገር ሙቭ ሲያደርጉ ይሄ ሙቭመንቱ የሚያጠናው ማን ነው? ሴፕታል ኢንተራክሽን። ወይ ደግሞ የእቃዎች እንቅስቃሴ ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ለምሳሌ ሺፒንግ ሊሆን ይችላል። ከአንድ ሀገር ወደ ሌላ ሀገር በመርከብ ሲመጣ የኢንፎርሜሽን የሰርቪስ እንቅስቃሴዎች ምን ይባላል? ይሄ ሴፕታል ኢንተራክሽን ይባላል ማለት ነው። ሶ ይሄ ደግሞ ያው ምርጫው ቅድም እያለ የነበረው ምንድነው? የሰዎችና የፊዚካል ዲስትሪቢዩሽን ነው አይደለ? ሶ እሱ ነው ምንድነው? ሴፕታል ዲስትሪቢዩሽን ነው ብለናል። እሺ ሌላኛው ደግሞ ሴፕታል አናላይሲስ ነው። ሴፕታል አናላይሲስ ደግሞ ምንድነው? ፕሮሰስ ኦፍ ስተዲንግ ጂኦግራፊ ዳታ ነው። ምንን አይደንቲፋይ ለማድረግ? ፓተርንን አይደንቲፋይ ለማድረግ። ለምሳሌ ዩዚንግ ጂአይኤስ ወይ ደግሞ ቅድምና ጂኦግራፊክ ኢንፎርሜሽን ሲስተም በመጠቀም ፍሎድ ሪስኮችን ምን ማድረግ ይቻላል? አናላይሲስ ማድረግ ይቻላል። ሶ ይሄ አናላይሲስ የምናደርግበት ምንድነው? ጥናት ነው። ሶ እሱ ምን ይባላል? ሴፕታል አናላይሲስ ይባላል ማለት ነው። እኔ መጨረሻው ደግሞ ሴፕታል ኢንተግሬሽን ነው። ይህ ሴፕታል ኢንተግሬሽን ምንለው ደግሞ ዲፈረንት ሪጅን ኦር ፕሌስ ቢካም ኮኔክትድ ሶሻሊ ወይ ኢኮኖሚካሊ ፊዚካሊ ግንኙነት ሲፈጠር በእነዚህ በሶስቱ ነገር ሶሻሊ፣ ኢኮኖሚካሊ፣ ፊዚካሊ ኮኔክት ሲያደርጉ ምን ይባላል ማለት ነው? ሴፕታል ኢንተግሬት ወይንም ኢንተግሬሽን ይባላል ማለት ነው። ሶ የዚህኛው ጥያቄ ትክክለኛ መልስ ያው እንደነገርኳችሁ ምንድነው? ስለ ዲስትሪቢዩሽን ስለ አሬንጅመንት ስለሚያወራ ሴፕታል ዲስትሪቢዩሽን እንለዋለን ማለት ነው። እሺ አምስተኛ which of the following is not a factor influencing the severity of earthquake damage ነው። ስለዚህ earthquake እንደምናውቀው የመሬት መንቀጥቀጥ የተለያዩ ከፍታዎች አሉት አይደል? በእነዚህ ከፍታዎች ደግሞ ከባድ የearthquake ዳሜጅ ነው ስንል የምንጠቅሳቸው ነጥቦች ይኖራሉ። ከዚህ አንጻር የምንለው ነገር ግን ከነዚህ ከምንጠቅሳቸው ነጥቦች ውጪ የሆነው ወይ ደግሞ ፋክተር ሊሆን የማይችለው ምርጫ ውስጥ ከተዘረዘሩት የትኛው ነው? ኤ ማግኒቲዩድ ኦፍ earthquake፣ ቢ ዴፕዝ ኦፍ the earthquake focus፣ ሲ ዲስታንስ ፍሮም the epicenter፣ ዲ ታይም ኦፍ ዴይ when the earthquake occur። ሶ የዚህ ጥያቄ በጣም ቀላል ነው። ትክክለኛ መልስ የሚሆነው ዲ ላይ ያለው ምርጫ ነው። ታይም ኦፍ ዘ ዴይ when the earthquake occur። earthquake የሚፈጠርበት ቀን
ዳዝ ማተር አይደለ እርዝኪው ከባድ ይሁን ቀላል ይሁን ቀኑ ምንም አያገባውም። ነገር ግን የቀሩት ምርጫዎች በምንመለከትበት ሰዓት ላይ ለምሳሌ ማግኒቲዩድ ስንል ኢነርጂውን ነው የሚያሳየን ምን ያህል መሬት መንቀጥቀጡ ምን ያህል ኢነርጂ እንዳለው ግሬት ዲስትራክሽን መፍጠር እንደሚችል። ለምሳሌ እርዝኪው ሲጻፍ ከማግኒቲዩድ ነው አይደል የሚጻፈው። ለምሳሌ 7.8 ወይ ነው 5.2 ስንል ይሄ ማግኒቲዩዱ ነው። ማግኒቲዩዱ እየጨመረ በመጣ ቁጥር ይሄ ሊፈጥር የሚችለው ዲስትራክሽን ወይ ደግሞ የመንቀጥቀጥ ኃይሉ ነው እያወራን ያለ ነው ማለት ነው። ሶ ወደ 0 በተጠጋን ቁጥር የእርዝኪው ወይ ደግሞ የእርዝ ሙቭመንቱ አነስተኛ ነው። በጣም ከፍ እያለ በመጣን ቁጥር ደግሞ ይሄ የመንቀጥቀጥ አቅሙ በጣም ከፍተኛ ነው ማለት ነው። ሶ ማግኒቲዩድ ኢዝ ቬሪ ኢምፖርታንት ወይ ቢግ ፋክተር ነው ማለት ነው። ሌላኛው ደግሞ ሁለተኛ ላይ የጠራ ነው ዴፕዝ ነው። ሶ ይሄ ሻሎ ፎከስ እርዝኪው ይባላል። ወይ ደግሞ ሻሎ ፎከስ እርዝኪው ስንል ጥልቀቱ እርዝኪው ይሄ ዳሜጅ የማድረግ አቅሙ ከፍተኛ እንዲሆን ከሚያደርጋቸው አንድ ነገር አንዱ ምንድነው ጥልቀት ነው። ቢኮዝ ኢነርጂ ከውስጥ ነው የሚወጣው። ሶ ይሄ ኮሩ ላይ ያለው የሙቀት ክረስቱን ሙቭ ማድረግ ይችላል። ሶ መንትሉ በቀላሉ የክረስቱን ኮንትሮል ማድረግ ስለሚችል ወደ ታች ዴፕዝ ላይ ያለ እንቅስቃሴ ካለ በቀላሉ ከላይ ያለው በኃይለኛ ሼክ ማድረግ ይችላል ማለት ነው። ሶ ዴፕዝም ሌላኛው ፋክተር ነው ማለት ነው። ሲቀጥል የመጨረሻው ደግሞ ኢፕሴንተር ነው። ኢፕሴንተር እንዳልነው ይሄ መሃል ሴንተር ቦታ ላይ ሲኖር ወደ ሴንተር ክሎዝ ባደረገ ወይ ደግሞ ወደ ኮሩ በተጠጋ ቁጥር ሼክ የማድረግ አቅሙ ወይ ደግሞ ዳሜጅ የማድረግ አቅሙ ከፍተኛ ነው ማለት ነው። ስለዚህ ምን ጊዜ እርዝኪው ፎከስ የሚያደርገው ሶስት ነገር ላይ ነው። ያው ሌላም ጥያቄ ሊሆን ይችላል። ማግኒቲዩድ ላይ ፎከስ፣ ዴፕዝ ላይ እና ዲስታንስ ፍሮም ኢፕሴንተር እነዚህ ሶስቱ ላይ ሞር ፎከስ ያደርጋሉ ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል